አንድ ፕሮቴስታንት መጥቶ ኢየሱስን የግል አዳኝ አድርገህ ተቀበል ይላል፣ ወይ ደግሞ ኢየሱስ ጌታ ነው ይላል፣ ወይ ሌላ እና ምን ለነሱ የሚመስላቸው እኔ ይመስለኛል ኢየሱስ ብለው ሲጠሩ ድምጸቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳትኩ። ክርስቶስን ግን ቤተክርስቲያን አንደኛ ወልደ ማርያም ብላ ታምናለች። ይሄ የሃይማኖቷ መሰረት ነው። ነአምን ክልኤተ ልደታተ በእግዚአብሔር ወልድ ሁለት ልደታት እናምናለን ብሎ ሰለስቱ ምዕት እንደተናገሩ ቀዳማይ ልደቱ ከአብ ነው። አካል ዘማካል ባህሪ ዘምባህሪ የተወለደው ልደት ልክ ጸሎተ ሃይማኖታችን ላይ የምንለው ምንድነው? ብርሃን ዘምብርሃን አምላክ ዘማምላክ ዘባማር አይደል ምንለው? ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ነው። በዚህ አጋጣሚ ጸሎተ ሃይማኖት አንዱ ለአርዮስ የተጻፈ የውሳኔ መልስ ነው። አርዮስ አብ ወልድን ወለደው የሚለው ጥበብ ከሁሉ አስቀድማ ፈጠረችኝ የሚለው አብ ወልድን ፈጠረው ሎቱ ስብሐት ተረጎመ። ከዛ ምን አለ? ወልድ የአብ ፍጥረቱ ነው፣ ቀዳሚ ፍጥረቱ አለ። ቤተክርስቲያን ሊቃውንት ምን አሉ? ግን የተወለደ እንጂ ያልተፈጠረ አለ። ፕሮቴስታንት ታምናለች። ይሄንን በየትኛውም ትምህርቶቻቸው ሲገልጹት አታዩ። ሁለተኛ ከአቤ ከወልድ ከመቤታችን የተወለደው ሁለተኛው ልደት። ይሄ ደግሞ ከ5500 ዘመን በኋላ ከንጽሕት ድንግል ማርያም እንበለዘር እንበለው ርካቤ ያለ ርሳሃት በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደው ልደት ነው። ኢየሱስ ክርስቶስ ላይ ያለን እምነት ላይ ልዩነት አለ። እንዴት? አንደኛ ከእያንዳንዱ ፕሮቴስታንታዊ ትምህርት ጀርባ በዚህ አጋጣሚ ሁለት ባህሪ ትምህርት አለ። አሁን ብዙ ሰው የሚያስተውል ከካቶሊካዊነት ወጣን ይላሉ እንጂ ካቶሊካዊነት ጀርባቸው እንዳለን በዚህ ማወቅ አለባቸው። ለምን መሰለ? አሁን ክርስቶስን በስጋው ልክ እንደ ፍጡር እንደሚመለድ አድርገው ሲሰብኩ የሁለት ባህሪ ትምህርት ተጽዕኖ እንደሆነ በዚህ ታውቃለህ። ከእያንዳንዱ ጀርባ አለ። ቤተክርስቲያን ግን ያ ክርስቶስ የነሳው ያ ስጋ ቃል የባህሪ አምላክ አደረገው፣ ጌትነትን ሰጠው፣ ገንዘብ ሆነ፣ አንድ አካል አንድ ባህሪ ሆነ። በመካከላቸው ሰጋጅና ተሰጋጅ የለም፣ አምላክና ተመላኪ የለም፣ ፍጡርና ፈጣሪ የለም። አንድ አካል አንድ ባህሪ ሆነ። ይሄን ማመን ነው ድህነት ማለት። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግላኛ አዳኝ አይደለ፣ የዓለም አዳኝ፣ የዓለም መድኃኒ ዓለም እንደሆነ ማመን፣ ይሄ ነው እምነት ማለት። በዚህ ላይ ያለን እምነት በጣም ፍጹም ልዩነት አለ። በስጋ ወራት ለመነ ጸለየ ይላል። ፕሮቴስታንት እንዴት ብላ ነው የምትተረጉመው? ምን አይነት መማለድ ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ መስዋዕቱ እርሱ ነው አለ። ካህኑ ሊቀ ካህኑ እርሱ ነው አለ። መስዋዕት አቅራቢ መስዋዕት ተቀባዩ ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች አራት ነገሮችን ማዕከል አድርጎ እንደተፈጸሙ ስለምታውቅ። አንደኛ ምንም መሰረት አድርጎ ነው? ፍጹም ስጋ እንደተዋሃደ